ወይ እባክህ ወደዚህ ባሩክ እንዳይመጣ የተቻለን አድርግ። እሺ። ማነው በዚህ ሰዓት? አያቴ ናት። ይህን ያምነን። እኔ ከማንም ጋር ማድር አልፈልግም። እሺ አስተካክላለሁ፣ አታስቢ። አምነን በሰላም ነው? አዎ በሰላም። እንዴት አድርጌ ነው ነገሩን የሚጨርሰው? ባሌ ከማን ጋር ነው እያሉ እሱ መፈለግም በጣም ነው የሰለችኝ። ታዲያ ለምን አትይው? መቶ ላንቺ እንደዚህ ቀላል ነው እንዴ? አይ እሷ ሲፈልግ ብቻ ነው የሚሆነው ብዬ ነው። እሱ እኮ ሳይፈልግ ቀርቶ አይደለም። ግን አንዳንድ ሰዎች በእኛ መሀል ለመግባት እየሞከሩ ነው። ጣልቃ እንዲገቡ እኮ ለሰው ልጅ ቦታ የምትሰጡት እናንተ ናችሁ። አምነን እንዲያገባኝ ላወራው ነው። ማግባት ማለት መቼም ማግባት አንድ ትርጉም ነው ሊኖረው ይችላል። አዎ ለካ አንድ ትርጉም ነው ያለው። ከሱ ጋር ሁኜ ራሴን በቬሎና በሱፍ ማየት በጣም ይናፈቀኝ። እሱ እኮ በቅርብ ይሆናል ተብሏል። ግን ደግሞ እኔ አሁን እንዲሆን ተመኘ። አትናፍቂ። ብዙ ጊዜ የምትናፍቃቸው ነገሮች አይሆኑም። ግን ከኔና ከአንቺ ማን ቀድሞ የሚያገባ ይመስልሻል? እኔ እንጃ፣ አስቤው አላውቅም። አስቤዋ ምናልባት አንቺ ስለቸኮልሽ አንቺ። በእውነት እኔም እንደዛ ልልሽ ነበር። ደግሞ አንቺ አንደኛ ጊዜ ይመጡኝ። አታስቢ፣ አጨብጭቤ ይደርሻለሁ። ጨዋታችንን ስንል እኮ የሞቀ አልጋችን ረሳ። እኔ እንቅልፍ ያልመጣም። ምነው አንተ እንቅልፍ መጣ እንዴ? አዎ እኔ ገብቼ ልተኛ። ኧረ ተው፣ የያዝነውን እንኳን እንጨርስ። ደግሞ ነገ እኔ ነኝ ቢሮ የምገባው። አንተ መተኛት ትችላለህ። ጠጣ። ሰላም ሰላም፣ ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላማችሁ ይብዛ። ዛሬ የምናወራው ይቅርታ ስለ ድራማ ነው ማለት ነው። ድራማ ላይ በጣም የሚያስቁ ነገሮችም ተፈጥረዋል። አዳዲስ ነገሮች አሉ። አምነንና ቤሊን በዚህ ልክም እንግዲህ ጥሩ ላይ ደርሰው በማየት የኔ እውነት በጣም ደስ ብሎኛል። እናንተም ደስ ያላችሁ ካላችሁ ሀሳብ አስተያየታችሁን ጻፉ። እንግዲህ በስተመጨረሻም ቤሌንና ማሪያ በጣም ትልቅ ጸብ ጀምረዋል። በጣም ነው የሚገርመው ማለት ነው። ማሪያ እንግዲህ በጣም ነው የምትፈራው። አምነን ቤሌንን ያገባታል፣ ቤሌንን እኔን ይተወኛል እያለች ማለት ነው። እንግዲህ የተለያዩ ውሸቶችም እንደ ጄሪ ጀምራለች ማለት ነው። እንዳያችሁት ዛሬ እንግዲህ በጣም ትልቅ ጸብ ተፈጥሮ ነበረ። በሌላ በኩል ደግሞ ሮቢ እንግዲህ ቤት ውስጥ ከወይዘሮ ሴማ ጋር ትልቅ ጦርነት አስነስታለች ማለት ነው። በጣም ነው የሚገርመው። እንግዲህ ወደ መነሻው ስንሄድ እንዳያችሁት ባለፈው ክፍል ላይ ቤሌንን ለመደብደብ ፈልጋ ነበረ ወይዘሮ ማሪያ ማለት ነው። እሷን ካልደበደብኩኝ ብላ ከሮቢ ጋር ተስማምተው እንግዲህ ቤሌንን ለማናደድ እንደወሰኑ ሁላችሁም ታውቃላችሁ። ነገር ግን ያው ቤሌን ነገሮችን በጣም መቋቋም ስላቃታት አሁን ላይ ማርያን የምትታገሳት አይመስለኝም። ነገር ግን አምነን እባክሽን ቤሌን ምንም ነገር ቢፈጠር መታገዝ አለብሽ። ከዚህ በኋላ እኔ አንቺን ነው የማገባው፣ አንቺ ህይወቴ ነሽ እያለ በጣም ብዙ ቃል ተግባብተዋል ማለት ነው። ማርያም እንግዲህ በጣም ተናዳ ነበረ። ስለተናደደችም እንዲሁም ደግሞ ከአምነን ጋር ሲዝናኑ እንዳየቻቸው እንግዲህ ሮቢ ስትነግራት እሷም በጣም ተናደረ።
በመናደድ ውስጥ ሆና ነበረ። ቤሌን ጠርታ ጮክ ስትልበት ቆይ ግን ማርያ ለምንድን ነው የማትተቢኝ? ለምንድን ነው ምን አድርጌ ነው የምትይኝ? አሁን ደግሞ ምን ላድርግሽ ብላ ተናዳበታለች። ምክንያቱም ቤሌን ይሄን ያህል ምን ሊያናድዳት ቻለ ካላችሁ ከአሁን በፊት እንግዲህ ከወይዘሮ ዛራ ጋር ብሬ እንዳያሽ እሷ ጋር ከሆንሽ አንቺ ላይ ማድረግ የማንችለውን ነገር እሷ ላይ አደርጋለሁ ብላለች ማለት ነው። እንግዲህ ከአሁን በፊት ከባሩን ጋር ስትሆን ሁላችንም ተናደን ነበረ። እንዴት ወንድሙ ጋር አብራት ሆናለች? እንዴት ይሄ ነገር ይፈጠራል እያለ ሁላችንም እየራሳችን ሀሳብ አስተያየት ስንሰጥ ነበረ። ግን አያቸው አይደለ ሁሉም ነገር ለበጎ ነው የሆነው። ምክንያቱም አሁን ቤሌን የባሮክ ፍቅረኛ ባትሆን በውሸትም ማርያ ቤሌንን ለማስበራር አንድ ቀን ይበቃት ነበር። አንድ ቀን ሳይሆን አንድ ሴራ። ነገር ግን አሁንም ቤሌን እዛ ቤት ማለት እንትን አላት ማለት ነው፣ መብት አላት በባሮክ በኩል። ባሮክ እጮኛ ስለሆነ ማርያ እሷን ምንም የማድረግ መብትም ሆነ ያኔ ምንም ማድረግ አትችልም። ምክንያቱም ባሮክ እና አምነን እዛ ቤት ያላቸው ድርሻ አንድ አይነት ስለሆነ ማለት ነው። አልፎ ተርፎም እንግዲህ ቤሌን ድርጅት ውስጥ ሁሉ እንድትሰራ ተደርጓል። እንግዲህ ይህንን ነገር መቀበል አልቻለችም ማለት ነው። ማርያ ተባሊሽ እሺ ባሌን ማናገር ሲኖርብሽ ወደ እኔ ነይ፣ እኔ እሱን ነገር ተክቼ አናግራለሁ፣ ወረቀት መስመረት ማስፈረም ሲኖርብሽ ለእኔ ንገረኝ፣ እኔ ነግሬው ይፈርምልሻል እያለች እንግዲህ የተለያየ ነገር ስታቀርብላት ቤሌን ሁሉም ነገር እሺ ብላት ነበረ። የወይዘሮ ዛራ ነገር ቢከብዳትም ነገር ግን ይሁን ምንም ማለት አይደለም፣ ሁሉም ያልፋል ብላ ታግሳት ነበረ። ዛሬ ግን እንዳያቸዋት ድብድብ አድርጋታለች። ይሄም እንግዲህ ያየችው ሮቢ በስልኳ እየቀረጸች ይሄማ በጣም ደስ የሚል ፊልም እኮ ነው፣ በስልኬ መቅረጽ አለብኝ እያለች ስትል ተመልክተናል። ይህንንም የሰማው እንግዲህ ድብድቡንም የሰማው አምነን በጣም በመፍጠር በመምጣት እንግዲህ እናንተ ምን ሆናችሁ ነው በየነጋው በትንሽ ነገር የምትጣሉት ህፃን ናችሁ እንዴ ሲላት ማርያም እንግዲህ እኔ አይደለሁም እሷ ናት እኮ መታ ልደበድበኝ፣ ምንም አላደረኳትም ትላለች ማለት ነው። ቤሌንም እንግዲህ ያደረግሽውን አንቺም ታውቂያለሽ ብላ ቆማለች። አምነን እንግዲህ ቤሌን ላወራሽ እፈልጋለሁ ሲላት ምንም የምታወራኝ ነገር የለም ብላ ስታመናጭቀው እንግዲህ እጇን ይዟት ወደ ላይ ይዞ ሄዶ ቤሌን እንዴት እንደዚህ ታደርጊያለሽ ይላታል። እሷ እኮ ናት ልትመታኝ የጠራች ከክላሴ ድረስ ትለዋለች ማለት ነው። እሱም እንዴት ይላታል። ነገሩ አንተ እኮ እኔን አታምነኝም እንጂ ብዬ ነው የምለፈው አምነን አንተ እኔን ከማመን ካቆምክ በጣም ቆይተሃል ትላለች። እሱም እንደዛ አይደለም እኮ ቤሌ እንደዚህ ማድረግ የለብሽም ደግሞ እንግዳ እኮ አለ ቤት ውስጥ በማለት ትቷት ይሄዳል። እንግዲህ እንግዳውን በእነሱ ስም ይቅርታ አድርጊልኝ ብዬሻለሁ ይላታል ማለት ነው። እሷም ችግር የለውም በማለት እንግዲህ ተለያይተዋል። በሌላ በኩል ሙስጠፋ ወደ ቤት ተመልሷል ማለት ነው። ሙስጠፋ እንግዲህ ምን ሊያደርግ እንደተመለሰ እውነት ለመናገር እኔ ብዙም እየገባኝ አይደለም። ሙስጠፋ ሄድ ይመጣ ማለቱ እንግዲህ እንደሚመስለኝ እኔ እዛ ቤት መረጃ እየያዘ የሚወጣ ነው የሚመስለኝ ማለት ነው። ምክንያቱም እና ለምንድን ነው አንድ በተለያየ በጣም እየቆየ ነው አንዳንድ ክፍል ላይ እየታያለ ማለት ነው። እና አሁንም መጥቶ እንግዲህ እንዳያችሁት ክላሱ ነበረ ማለት ነው። ያው ሮቢም እንግዲህ በጣም እያዛገችው ነበረ። በጣም ካሳቀኝ ነገር ውስጥ ደግሞ እኔ ምን እየበላ ነው እንደዚህ የጠቆርከው ያለችው ቦታ ላይ እውነት ለመናገር ደግሜ ነው ያየሁት እና በጣም እየሳኩ የነበረ እና አንዳንድ ከኛ ሀገር ባህል ጋር ትንሽ ወጣ ያለ አስተዳደግ ያደጉ ሰዎች እኔ በጣም በብርቅ ነው ማዳመጣቸውና አፋቸው ያላቸውን ባህል እንትን የሚሉበት መንገድ በጣም ነው የሚያስቀኝና እኔም በጣም እየሳኩ ነበር። ይሄንን ክፍል የምታስታውሱ ካላችሁ ኮመንት ላይ አሳውቁ። በጣም እኮ ነው የጠቆርከው የመኪናዬን ጎማ ትመስላለህ እያለችው ነበር እና እሱም በጣም ተናዶባታል። እንግዲህ ከክላሱም እንድትወጣለት ሲነግራት እንግዲህ እሱ ክላስ ውሻ እንዳላት እና እዛ እሱ ክላስ እንዲጫወቱ እዛ እንዲውሉ እንደምታደርግ ከነገረችው በኋላ በጣም ተገርሞ ጭራሽ ነው ውሻ ቤት ታመጣ ነው እንደ በማለት እየተነጫነጨ ነበረ ማለት ነው። እንግዲህ በሌላ በኩል እንግዲህ በዚህ ክፍል ላይ በጣም ብዙ ያልታዩ ሰዎች አሉ። ለምን እንደሆነ ምንም ገባኝ ነገር የለም። በሌላ በኩል ያው እንዳያችሁት አምነን እና ቤሌን አንድ ቦታ ሆነው እንግዲህ የበፊት
እየነገረችው ነበረ ወይዘሮ ሞርዚና ያየችው ማለት ነው። እሷም ይህንን ነገር ካየች በኋላ በጣም ነበር የደነገጠችው። ምን እያደረጉ ነው እነኚህ ልጆች? ሁለቱም እኮ ባለትዳር ናቸው። ስለዚህ ምን እየሰሩ ነው? እንደዚህ ማድረግ የለባቸው። ይሄ ብልግና ነው። ለምንድን ነው እንደዚህ የሚያደርጉት? በማለት በጣም ተናዳ እየተንቆራጠጠች ነበረ። እሷ ግን ያው ከአሁን በፊት ቤሌንን ስለ ልጁ አንዳንድ ነገር እየነገረቻት ነበረ። ስለ ባሮክ እባክሽን ባሮክን ተጠንቀቂ፣ ባሮክ ማለት በጣም ኩርዬ ነው። ስለዚህ ብትጠነቀቂው ይሻላል። በጣም ብዙ የማያውቀው ነገር አለ። በጣም ብዙ ነገር ለመሞከር ይሞክራል። ግን አንቺ መጠንቀቅ አለብሽ። ወንድ ምንም ያህል መጥፎ ሰው ቢሆን እንኳን አንቺ ያው ሴት ልጅ ወንድ ምንም አይነት ከመጥፎ ባህሪ ውስጥ ማውጣት ትችላለች በማለት እንግዲህ ስትነግራትም ችግር የለውም ባሮክ እኮ በጣም ግልጽ ሰው ነው፣ ምንድን ነው ያለበት ባህሪ ስትላት፣ አይ እንደዛ ከሆነ በቃ አንቺ እንደምንም ብለሽ ይሄንን መጥፎ ባህሪውን አስተካክልለት በማለት ነግራት ነበረ። እንግዲህ ይሄ ግንኙነት የውሸት ነው ወይ? ለምንድን ነው ታዲያ እነኚህ እዚህ ጋር ሁለት እጮኛ ያላቸው ልጆች አንድ ጋር ቁጭ ብለው ወይም ደግሞ ጭኗ ላይ አስተኝተው እያወራችሁ ያለው ይሄ ነገርማ ውሸት ነው፣ ይህንንማ ለሴማ መናገር አለብኝ ብላ እንግዲህ ወደ ሴማ ክላስ ሄዳለች ማለት ነው። እንግዲህ ያው አምነንና ቤሌን በጣም ከመሸ በኋላ ስለሆነ ውጭ ላይ ተቀምጠው የነበረው ማርያም በክላሷ በጣም ተጨንቃለች። ባሮክም እንግዲህ በጣም ተጨንቆ ነበረ ማለት ነው። እንግዲህ ሁለቱም ፍለጋ ወጥተዋል። ምክንያቱም ባሮክም እጮኛውን ማርያም እጮኛውን ፍለጋ ሄዳለች። እንግዲህ ሁለቱም ሊፈልጉ ሲወጡ ነበር በር ላይ ተገናኙት። መቼም ስትወጣ መቼም ቤሌን ጠፍታብህ አይደለም አይደል የወጣኸው ልትፈልጋ ስትሴላ ለምን እንደዚህ ያልሽኝ? አይ አንቺ ምን ጠፍቶብሽ ነው እንዴ ሲላት፣ አዎ እና ታዲያ በዚህ ምሽት የት ሊሆኑ ይችላሉ ትለዋለች። አይ ሳሎን ላይ ነው ወይንም ደግሞ መናፈሻ ውስጥ የት ይሆናሉ ብለሽ ነው? ግን በዚህ ምሽት ባለ ትዳር ሆነው እንደዚህ ማድረጋቸው ደስ ይልሃል ስትለው፣ እንዴት ደስ ይለኛል። እና ታዲያ ለምንድን ነው አንተ ነይ ሲላት የምትሄድ ሚስትን ምርጫ አድርገህ ያስጋት ስትለው፣ እንግዲህ ሴትዮ ስነ ስርዓት ይኖርሽ፣ ሴት ልጅ ማንም ምንም አይነት ሰው ነይ ሳይላት አትሄድም። ስለዚህ ባልሽን ትቆጣጠር ይሻላል። እንግዲህ እሱም ልክ ልኳን ነግሯታል ማለት ነው። እንደዛም ከተጨቃጨቁ በኋላ እንግዲህ ቤሌንና አምነን ወደ ላይ እየመጡ ነበረ ማለት ነው። ምናችሁ ነው ምናምን ሲባባሉ፣ ያው አይ እናንተ ልንፈልግ ነበር የመጣ ነው፣ የት ሆናችሁ ነው? እኛ ማታች መናፈሻ ውስጥ ነበር። ለምንድን ነው መናፈሻ ውስጥ በዚህ ሰዓት የቆያችሁ? ትላለች ማርያም። አንተ አምነን እኔ ባለቤትህን ጥለህ እስካሁን ሰዓት ማምሸት ጥሩ ነበር። አይ ከቤሌን ጋር ማውራው ነገር ስላለ ካዲያ ከሰው ጋር የምታወራው ነገር ሲኖር በክላሳችን መታ ማውራት አትችሉም ነበር እንዴት ሆነች? አይ አንድ ቤት ውስጥ እየኖርን እኮ መገናኘት በጣም አልቻለም። ስለዚህ እኛ ደግሞ ንፋስ እየወሰደን እናወራለን በማለት ስትናገራት፣ እንግዲህ ማርያም በጣም ተናዳ ባልሽን ሳንቺ ብትሆኚ ባልሽን ይሄን ያህል ጥሎ ማምሸት ይሄን ያህል ማስጨነቅ ሆኖ ብለሽ ታስቢያለሽ ትላት። እሱ የጠይቀኝ አንቺ ምን አገባሽ ትላት። ያው እሱ እንግዲህ ደረብ ብሎ ይሄው እኔም ጠየቁሽ ምን ትያለሽ በማለት እንግዲህ ይጠይቃታል ማለት ነው። እና ታዲያ ለምንድን ነው ያልተኛው? ለምን ጠበቅከኝ? አይ ዛሬ አንቺ ክላስ ነው መተኛት የምፈልገው ያታል። እሷም ምን ትላለች? በጣም ደንግጣ። ምክንያቱም ባሮክን አትወደውም። ቤቱን ነው እንጂ እንደዚህ ለእሱን ለህይወት አትፈልገውም። ደግሞ በአምነን ጋር እልህ ስለተጋባች ነው እንጂ ከባሮክ ጋር የመኖር ህልም የላት ማለት ነው። እንግዲህ እሷም እንዴት ሊሆን ይችላል በማለት በጣም እንደተጨነቀች ባየው ሰዓት እንግዲህ አምነን እና እኔ እናንተ አንድ የምናወራው ነገር አለ በማለት አምነን ባሮክን ይዞ ሄዶ የተለያዩ ምክሮች ሊመክረው ሞክሮታል ማለት ነው። በሌላ በኩልም ወደ ዜና እንግዲህ ያየችውን ነገር ለወይዘሮ ሴማ ለመናገር ሄዳለች ማለት ነው። ሴማም እንግዲህ ሙሉ ሙሉ አልሰማችም። ነገር ግን ወደ ዜና ሰላት ተሰርታ ምናምን እዛ ባሮክንም እንግዲህ አምነን ቤሌን በማታውቀው ወይንም ደግሞ ባልፈለገችው ነገር ልታስጨንቃት አልፈልግም ሲለው፣ ይሄ ባልና ሚስት ጉዳይ ነው። ስለዚህ እሱን ለእኔ ተውሏል። ምክንያቱም ባሮክ እና ቤሌን አንድ ጋር እንዲሆኑ አምነን አይፈልግም። ምክንያቱም ቤሌን እንደሚያገባት ያውቃል።
እሱ እንግዲህ በተለያየ ምክንያት እሱን እዛው ለማስመሸት ይሞክራል። ቤሌን ሳትፈልግ ምንም አይነት ነገር እንዳታደርግ በቃ በጣም ተደጋጋሚ ጊዜ እንደዚህ ነው። በቃ እሺ እንደዛ ከሆነ በቅርብ ጊዜ ዳሬ ሲለው አይ እሱን ለማድረግ ዝግጁ አይደለሁም። እሺ በቃ እንደዛ ከሆነ በጣም አነስ ያለችን ብትሆን የቀለበት ፕሮግራም አዘጋጅልኝ ይላል። ይሄንን እምቢ ካሉት ሊጠረጠር ይችላል ብሎ እሺ ችግር የለውም እሱ ይሆናል ማለት እንግዲህ አምነን የቀለበት ፕሮግራሙን ተቀብሏል። ምናልባት ይሄ ነገር እኮ እስከሚሆን ድረስ እኔ ላገባ ትችላለህ በማለት አምነን በውስጡ እያዋሉ ነበረ። ይህንንስ ነገር እንዴት ነው ማስቆም የሚችለው እያለ እየተጨነቀ ነበረ ማለት ነው። እንግዲህ ባሮክ አላቅም ምናልባት ወደፊት ከአሁን በፊት በሰረቀው ወርቅ ድርጅት ውስጥ ሄዶ በሰረቀው ወርቅ እና ደግሞ ያው ካታሊናን በያዘችበት ፋይል በተለያዩ ነገሮች ምናልባት ወደ እስር ቤት ከገባ ቤሌን እፎይታ አግኝታ እንግዲህ አምናን ታገባለች ብዬ አስባለሁ። እንደዛ ካልሆነ ግን ባሮክ በጣም እያፋጠነው ነው ማለት ነው። በጣም ማለት እሷን ቶሎ የራሱ ለማድረግ ነው የሚፈልገው። ይህን ነገር ደግሞ ሆነ ማለት አምነን ቆሞ መሄድ አይችልም ማለት ነው እሱ። ስለዚህ አምነን እንግዲህ ቀልጠፍ ብሎ የሆነ ነገር እንዲፈጠር ማድረግ አለበት ብዬ አስባለሁ። እናንተ ማሰብ አስተያየታችሁን ኮሜንት ላይ አሳውቁኝ። ሰላም